بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على تمان الأكملان على سيد الأولين والآخرين نبينا محمد وآله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته ከጥቂት ሰዓታት በፊት አንድ የመወያያ ርዕስ ለቅቄ ነበር። ያም የመወያያ ርዕስ ባለንበት ጊዜ ውስጥ ሙስሊሞች አንድ ናቸው ወይ? በመሰረቱ ይህንን የመወያያ ርዕስ ዋትስአፕ ላይ ያለፈው ረቡዕ ተወያይተንበት መቋጫ ሰጥቼበታለሁኝ። እስቲ ደግሞ ዛሬ ኤፍቢ ላይ የሰጣችሁትን ሐሳብ መሰረት በማድረግ እኔም የምለውን ነገር ልበል ብዬ ነው። በመጀመሪያ ደረጃ እስልምና አጥብቆ ከሚያዛቸው ትዕዛዛቶች መካከል ሙስሊሞች አንድነታቸውን ጠብቀው እዚች ምድር ላይ መኖር እንዳለባቸው ነው። ሌላው ቀርቶ በትዕዛዝ ረገድ የተቀመጡ ሶላትን ይመስል፣ ጾምን ይመስል፣ ሐጅን ይመስል፣ ዘካን ይመስል በሲገተል ጀምዕ ነው የሚያስቀምጣቸው። አገላለጹ በብዙ ቁጥር አቂሙ ሶላተ ወአቱ ዘካተ ኩቲበ ዓለይኩም ሲያሙ ያ አዩሃ አለዚነ አመኑ እያለ ነው ጥሪ የሚያቀርበው። ይሄ ያለ ምክንያት አይደለም። ፋቲሃን በቀን 17 ጊዜ እንቀራለን በፈርድ ሶላት ላይ ብቻ። እዛ ላይ እንኳን ስናነብ ምንድነው የምንለው? ኢያከ ነዕቡዱ ነው የምንለው። ወኢያከ ነስተዒን፣ አንተኑ ብቻ እንገዛለን። ኢያከ አዕቡዱ አይደለም የምንለው፣ አንተን ብቻ እገዛለሁ ብለን አይደለም የምንናገረው። ይሄ ምን ያሳያል? የራሱ መልእክት አለው። ሙስሊሞች ምንጊዜም ሙስሊሞች እስከሆኑ ድረስ አንድነታቸውን ጠብቀው መጓዝ እንዳለባቸው። መቼም ሁላችንም እንስማማለን። በአሁኑ ሰዓት ስለሌላው ሀገር ዓለም ላይ ስላሉት ሙስሊሞች ሳይሆን እንደ ወደ ሀገራችን ብቻ መለስ ብለን የኢትዮጵያውያን ሙስሊሞች አንድነታቸውን ጠብቀው እየተጓዙ ነው ወይ የሚል ጥያቄ ብናቀርብ አዎ የሚለንም ሊኖር ይችላል፣ አይ የሚልም ሊኖር ይችላል። ዞሮ አዎ የሚለንን እስቲ አንድነታቸውን ለመጠበቃቸው የሚያሳዩ መገለጫዎችን 1-2 ብላችሁ ግለጹልን ብንላቸው ድንገት የራሳቸውን አቋም ሊገልጹልን ይችላሉ። አይደሉም የሚሉት ደግሞ አይደሉም ለማለት ያበቃቸውን ምክንያት ይገልጹልናል። እኛ እዚህ መቋጫ ላይ እንድናየው የምፈልገው ነገር ሙስሊሞች አንድ ናቸው ስንል የአንድነት መገለጫዎች አሉ። እነዚያ ነገሮች ካሉ አንድ ነን። እነዚያ ነገሮች ግን ከሌሉ አንድ አይደለንም። طيب አንድ ካላደለን አንድ እንዳንሆን ያደረጉን ምክንያቶች ምንድናቸው የሚለውንም አነሳለሁኝ። ብዙ ምክንያቶችን መጥቀስ ይቻላል፣ ግን አንኳር የሆኑትን ነገሮች ለማየት እንሞክራለን። በመጀመሪያ ደረጃ የማነሳው አንድነት በኢስላም የሚለውን ነገር የተወሰኑ ነጥቦችን ለማስታወስ
እፈልጋለሁ። يقول ربنا عز وجل في كتابه العزيز: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا እናንተ ያመናችሁ የኔ ባሪያዎች ይላል አላህ። ኢተቁላህ ሐቀ ቱቃቲሂ አላህን ተገቢ የሆነን መፍራት ፍሩት አለ። ቀጠለና ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ናችሁ እንጂ ይችን ዓለም እንዳትለቁ አለ። ቀጠለና ወዕተሲሙ ቢሐብሊላሂ ጀሚዓን በአላህ መንገድ ሁላችሁም ተሳሰሩ። ጥሪው ለአማኞች ነው። ያ አዩሃ ናስ አይደለም ያለው፣ ያ አዩሃ ለዚነ አመኑ። ለእነማን ነው ጥሪው? ለአማኞች። አማኞች እነማን ናቸው? ሙስሊሞች ማለት ነው። ወዕተሲሙ ቢሐብሊላሂ ጀሚዓን በአላህ ገመድ ሁላችሁም ተሳሰሩ። ወላ ተፈረቁ አትለያዩ። ይሄ የረቡል ዓለሚን ትእዛዝ ነው። ወላ ተኩኑ ከለዚነ ተፈረቁ ወእኽተለፉ ሚን ባዕድ ማ ጃአሁሙል በይናት ወኡላኢከ ለሁም ዐዛቡን ዐዚም። ልብ በሉ። ወላ ተኩኑ ከለዚነ ተፈረቁ ወእኽተለፉ አማኞችን ነው አላህ እያናገረ ያለው። እንደነዚያ እንዳትሆኑ መመሪያ ከመጣላቸው በኋላ እንደተለያዩትና እንደተከፋፈሉት እንዳትሆኑ። እነዚያ መመሪያ ተወላቸው በመመሪያው መሰረት አንድነታቸውን ጠብቀው መጓዝ ሲኖርባቸው የተበታተኑና የተለያዩ የሆኑትን የሚጠብቃቸው አሳማሚ ቅጣት፣ ትልቅ ቅጣት አለ ይላል። ይሄ ሙእሚኖችን ነው እያናገረ ያለው። ጠይብ አሁን መለስ ስንበልና ወዕተሲሙ ቢሐብሊላሂ ጀሚዓን ሁላችሁም በአላህ መንገድ ተሳሰሩ ብሎ ሙእሚኖቹን መመሪያ ትእዛዝ ሲያስተላልፍ ሙእሚኖች ለመሆናቸው የሚገለጹባቸው ሶስት ዋና ዋና አንኳር ነገሮች አሉ። ወሕደቱል ዐቂዳ፣ ወሕደቱል አሸራኢዕ ወሸዓኢሪ፣ ወሕደቱል መሳዲሪ ወልመራጅዕ ይላሉ። ሙእሚኖችን አንድ የሚያደርጉ ሶስት ነገሮች አሉ። ዐቂዳቸው አንድ መሆኑ፣ በተውሂድ አንድ ናቸው። አርካኑል ኢማንን ብንመለከት ሙስሊሞች በሙሉ የሚስማሙበት ነገር ነው። ሙስሊሞች በሙሉ የአላህን ብቸኛ ፈጣሪ፣ ብቸኛ ተመላኪ፣ ብቸኛ ጠቃሚ፣ ጎጂ፣ ሰጪ፣ ነሺ ሁሉም ሙስሊም ያምናል። ልብ በሉ። አርካኑል ኢማኒ ሲተቱን ነው የምንለው አይደል? የኢማን ማዕዘናቶች 6 ናቸው። አንቱእሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺሪ ወቢልቀደሪ ኸይሪሂ ወሸሪሂ። ከነዚህ አንዱን አልቀበልም የሚል ሙእሚን ሊሆን አይችልም በምንም አይነት መንገድ። ስለዚህ አርካኑል ኢማን ላይ ሁላችንም አንድ ነን። አርካኑል ኢስላም ላይ እንምጣ። 5 ናቸው ብለን ነው የምናምነው፣ ሁላችንም የምንስማማበት። አርካኑል ኢስላሚ 5 ወይንም ቡኒየል ኢስላሙ አላ 50 እስልምና በ5 ነገሮች ላይ ተመስርቷል ብለን ነው የምናምነው። ሸሃደቲ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ 1፣
وإقام الصلاة وإيتاء الزكاة وصوم رمضان وحج البيت እነዚህ አምስቱን እናምንባቸዋለን። እነዛ ስድስቱ ከቀልብ ጋር የተያያዙ ናቸው። እነዚህ አምስቱ በተግባር የሚታዩ ነገሮች ናቸው። ሙቶ በመነሳት እናምናለን። አላህ አልወለደም አልተወለደም ብለን እናምናለን። መልእክተኞችን አንዱንም ሳንነጥል እናምንባቸዋለን። ጀነትና ጀሃነም እንዳሉ እናምናለን። ከብርሃን የተፈጠሩ መላእክቶች እንዳሉ እናምናለን። ከእሳት ነበልባል የተፈጠረ ኢብሊስ የሱ ዝርያዎች እንዳሉ እናምናለን። ሙእሚኖችን አንድ የሚያደርገው የመጀመሪያው ነጥብ ወህደቱል አቂዳ የእምነት አንድነት። طيب ይሄንን ከተቀበሉ በኋላ ስተት ውስጥ የሚወድቁ እናቶች፣ አባቶች፣ ወንድሞች፣ እህቶች ቢኖሩ ቀይ ካርድ መምዘዝ ሳይሆን ለነሱ መምከርና ማስተማር ነው የሚያስፈልገው። ልብ በሉ እዚህ ጋር እቺን ነገር በኋላ አነሳታለሁ መጨረሻ ላይ። በእምነት አንድነት ካል አቂዳችን የሁላችንም የምንሰግደው ወደ ካዕባ በአንድ ፈጣሪ እናምናለን፣ በአንድ አምላክ እናምናለን፣ እሱም አላህ ነው። የነቢያቶች ሁሉ መቋጫና መደምደሚያ የሆኑትን ረሱልን አለይሂ ሰላቱ ወሰላም በረሱልነት እንቀበላለን። አይ እኔ ይሄንን አልቀበልም የሚል ካለ ስሙ ሙሐመድ ኢብኑ ሙሐመድ ኢብኑ ሙሐመድ ኢብኑ ሙሐመድ ቢሆንም ተቀባይነት የለውም። ግን እነዚህ ያነሳዋቸውን ነገሮች ተቀብላ ካመኑ በኋላ ተሳስተው ስተት ውስጥ ቢወድቁ ከእስልምና ወጥተሃል ብሎ መፈረጅ ሳይሆን፣ ልብ በሉ እዚህ ጋር የምናወራው ስለ ሙስሊሞች ነው። ስለ ሙስሊሞች ከኢስላም ወጥተሃል ብሎ መፈረጅ ሳይሆን ያለበትን ስህተት በአደባባይ ወጥቶ መፈረጅ፣ ማጋለጥ፣ መዝለፍ ሳይሆን ቀረብ ብሎ መምከርና ማስተካከል ያስፈልጋል። ይሄ ነው እስላም የሚፈልገው። አንዱ ትልቁ ችግራችን እኛ ሙስሊሙን ማህበረሰብ አንድ እንዳያደርግ ያደረገው ከዚህ ጋር ይያዛል። በኢዝኒላህ መጨረሻ ላይ መጣበታለሁ። ሁለት አንኳር ነጥቦች አሉን እኛ ሙስሊሞች አንድ እንዳይሆኑ ያደረጉ። አሁን እየተነጋገርን ያለነው ሙስሊሞችን አንድ ሊያደርጉ የሚገቡ ሶስት አንኳር ነገሮች አሉ። አንድ በአቂዳ አንድ መሆን፣ ሁለተኛው ወህደቱ አሸራዒ ወሸዓኢር ይሏቸዋል። ምን ማለት ነው ይሄ? የምንሰግደው 5 አውቃት ሶላቶች ናቸው ግዴታ ብለን የምናምናቸው። ዙሁር 4፣ አሱር 4፣ መግሪብ 3፣ ኢሻ 4፣ ሱብሂ 2 ብለን እናምናለን። ከዚህ የተለየ አቋም ያለው ሙስሊም የለም። ስለ ትክክለኛ ሙስሊሞች ነው የምናወራው። ሺዓዎችን አውጧቸው ከዚህ። የነሱ ሶላት አሰጋገድ ህግጋት የተለየ ነው። አሁን እኛ የምናወራው እርስ በርስ እየተቦጫጨቁ እየተማሙ እየተዘላለፉ ስላሉት ትክክለኛ ሙስሊሞች ነው የምናወራው። እነዛን አላስገባናቸውም እዚህ ጋር። طيب ሶላቶቻችን፣ ሐጃችን፣ ዑምራ አደራረጋችን፣ ዘካ ወጣጣችን፣ አጿጿማችን አንድ ነው። ብዛቱም ጊዜውም ልብ በሉ አፈጻጸሙም አንድ ነው። ወህደቱ ሸራዒ ወሸዓኢር። طيب የምንፋረድበትም ነገር አንድ ነው። ልብ በሉ ነተሐከሙ ኢላ ኪታቢላሂ ወሱነቲ ረሱሊሂ ሰለላሁ ዐለይሂ ወሰለም። ይሄ ነው ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱሊ
ኢን ኩንቱም ትኡሚኑነ ቢላሂ ወልየውሚል አኺር ይላል አላህ። ፈኢን ተናዛዕቱም ፊ ሸይ የምትለዋን የቋንቋ ባለቤቶች ሲያስቀምጡ ነኪራ ይሏታል። ነኪራ ማለት ምን ማለት ነው? ሁሉንም ነገር የምታቅፍ ማለት ነው። በትልቅ ነገር የሚሆን በትንሽ ነገር የሚሆን ብዛት ባለው ነገር የሚሆን ጥቂት በሆነም ነገር ሳትስማሙ ብትቀሩ ያልተስማማችሁበትን ነገር ሶሉሽን ልታገኙ የምትችሉት ቁርአንና ሐዲስ ውስጥ ነው። አለቀ። ከዚህ ውጭ ማንም የችግራችንን ቁልፍ ሊሰጠን የሚችል የለም። ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል፣ ወደ አላህና ወደ መልእክተኛው መልሱት። ወደ አላህና ወደ መልእክተኛው፣ ወደ አላህ ማለት ወደ ቁርአን ማለት ነው። ወደ መልእክተኛው ማለት ደግሞ ሰለላሁ ዐለይሂ ወሰለም በሕይወታቸው ወደ እሳቸው ነው። ከእልፈታቸው በኋላ ግን ወደ ሐዲሳቸው ነው። ሰሃበተል ኪራም ሪድዋኑላሂ ዐለይሂም ጀሚዓን አላህ ይውደድላቸውና በሁለት ሰሃቦች መካከል አለመግባባት ሲፈጠር ወደ ረሱል ዐለይሂ ሰላቱ ወሰላም ነበር የሚመለሱት። ወዲያውኑ ከሳቸው ብይን ያገኛሉ፣ ልዩነታቸውን ያነሱታል። አሁን እሳቸው የሉም አይደል? ስለዚህ የምንመለስበት ግን ሶርስ አለን። ምን? ሐዲሳቸው አለ። ጠይብ እንግዲህ የሰረቀ የሚያስቆርጥ ያክል ከሰረቀ ይቆረጣል። አግብቶ ዝሙት የሰራ ራሱን ካጋለጠ ወይም 4 ሰዎች መርፌና ክር ሆነው አይተናቸዋል ብለው ከመሰከሩ ተቀጥቅጠው ይገደላሉ። ሳያገቡ ዝሙት የሰሩ ይገረፋሉ። ጠይብ የገደለ ይገደላል። እነዚህ ህግጋቶች ላይ ልብ በሉ። እነዚህን ህግጋቶች ሁላችንም እንስማማባቸዋለን። ውርስን በተመለከተ ሌሎችም ህግጋቶች ላይ አንድ ያደርገናል ማለት ነው። طيب ሶስተኛው የሙስሊሞችን አንድነት ሊጠብቁ የሚችሉ አንድ ሊያደርጉ የሚችሉ ሶስተኛው ነገር ሲሆን ልብ በሉ። ሶስተኛው ነገር ወህደቱል መሳዲሪ ወልመራጂ ይሏቸዋል። ሳንግባባ ስንቀር ሐላል ሐራም፣ ተውሂድ ሽርክ፣ ቢድዓ ሱና፣ ዋጅብ ሱና የሚለውን ነገር የምናገኘው ከየት ነው? ከቁርአንና ከሐዲስ ነው። መመሪያችን ቁርአንና ሐዲስ ነው። ቁርአንና ሐዲስ ማህበረሰቡን አይበታትንም። ቁርአንና ሐዲስ ይለያያል፣ ይበታትናል የሚሉ ሰዎች ካሉ አንድ የቁርአንና የሐዲስን አረዳድና አገነዛዘብ ተሳስተዋል። ሁለት በፈለጉት መንገድ ቁርአንና ሐዲስን እየተረጎሙ ነው ማህበረሰቡን የሚለያዩት ማለት ነው እንጂ ቁርአንና ሐዲስ ወደ አንድነት ነው የሚጣሩት። ቁርአን ኢነመል ሙእሚኑነ ኢኽወቱን ፈአስሊሑ በይነ አኸወይኩም አለቅ። ኢነመል ሙእሚኑን አማኞች ወንድማማቾች ናቸው። ወንድማማቾች አይጋጩም ማለት አይደለም፣ አይጣሉም ማለት አይደለም፣ አንዱ በሌላው ላይ ድንበር አያልፍም ማለት አይደለም። ሰዎች ናቸውና ሊሳሳቱ ይችላሉ። ስለዚህ ግጭት ከተፈጠረ ከአንዱ ጎን ሆናችሁ ሌላውን ጨፍጭፉ አላለም አላህ። ተቹ ስደቡ አላለም አላህ። ፈአስሊሑ በይነ አኸወይኩም በወንድሞቻችሁ መካከል ሰላምን እርቅን ፍጠሩ ይላል። በጣም የሚገርመው ነገር አላሁ ስብሓነሁ ወተዓላ እዚህ አገላለጽ ላይ ከዚህ በፊት ባለው ላይ
وإن طائفتان من المؤمنين اقتتلوا فأصلحوا بينهما ሙእሚኖች ለሁለት ጎራ ለይተው ቢገዳደሉ አስታርቁ አለ። አንደኛዋ እርቅ አልፈልግም ብላ አሻፈረኝ ብላ ብትሸፍት እርቅ ከምትፈልገዋ ክፍል ጋር ቁማችሁ ያችኛዋን ስርዓት ማስያዝ ግዴታ ይኖርባችኋል ይላል። ልብ በሉ ሙእሚኖች እመገዳደል ደረጃ ሊደርሱ ይችላሉ። ድንገት ይሄ ነገር ተከስቷል እኮ በሰሃቦች ጊዜ ሪድዋኑላሂ ዐለይሂም ጀሚዓን። ምርጥ ትውልድ መካከል ጦርነት ተካሂዷል። ድንገት ይሄን የምትሰሙ አዲስ ሊሆንባችሁ ይችል ይሆናል። በምርጦቹ ትውልዶች መካከል ግን መጨረሻ ላይ ወደ አንድነት የመለሳቸው ምንድነው? ቁርአንና ሐዲስ ነው። ልብ በሉ ቁርአንና ሐዲስ ስሜታችንን፣ ዝንባሌያችንን፣ ጎሰኝነታችንን፣ ጎራ ለይነታችንን ወደ ጎን ሳይሆን ወደ ኋላ ትተን ወደ ቁርአንና ወደ ሐዲስ ብንመለስ ብዙ ችግሮች አይደለም ሙሉ ችግሮቻችንን መቅረፍ እንችላለን። ግን ችግራችን አንመለስም። ረሱል አለይሂ ሰላቱ ወሰላም ልብ በሉ ረሱል አለይሂ ሰላቱ ወሰላም ምን ብለዋል? መሰሉል ሙእሚኒና ፊ ተዋዲሂም ወተራሑሚሂም ወተዓጡፊሂም መሰሉል ጀሰዲል ዋሂድ ኢዘ እሽተካ ሚንሁ ዑድውን ተዳዓ ለሁ ሳኢሩል ጀሰዲ ቢሰሃሪ ወልሑማ። ከዚህ የበለጠ አገላለጽ ልናገኝ አንችልም። የሙእሚኖች ምሳሌ መሰሉል ሙእሚኒና ፊ ተዋዲሂም ሲዋደዱ፣ ሲፈቃቀሩ፣ ሲተዛዘኑ፣ ሲረዳዱ እንደ አንድ አካል ናቸው አሉ ሰለዋቱ ረቢ ወሰላሙሁ ዐለይህ። እንደ አንድ አካል ልብ በሉ አንድ አካል ጣታችን ብትታመም ሁለንተናችን ይታመማል። አንድ አይናችንን ቢያመን ሁለንተናችን እንቅልፍ አጥቶ ያድራል። አንድ ጥርሳችንን ቢያመን ሁለንተናችን ይነዝረዋል። እንዲህ ነው አሉ ረሱል አለይሂ ሰላቱ ወሰላም። ነን አይደለንም። እንቀጩ እኛ አይደለንም። ብንሆንማ የሙስሊሙ ህመም፣ የሙስሊሙ መታሰር፣ የሙስሊሙ መደብደብ፣ የሙስሊሙ ከሀገር መሰደድ፣ የሙስሊሙ መቸገር ይሰማን ነበር። ይሄ አይደለም ያለው። አሁን እንቅጩን ነው የምንነጋገረው። የምንደባበቀው ነገር የለም። አንድ አካል ብንሆን ኑሮ ልብ በሉ አንድ አካል ብንሆን ኑሮ ጣቴ 5 ጣቶች አሉኝ እግሮቼ ላይ አይደለም? የሁላችንም 5 ጣቶች። አንዷ ጣት ብትበሰብስ ቆርጬ ጥላታለሁ? አልጥላትም። ሐኪም ቤት ሂጄ ምንም ወጪ ያስወጣኝ እምታከምበት እንኳን ብር ባይኖረኝ ለምኜ እቺ ጣቴ እንድትቀጥል አደርጋታለሁ። ድንገት ሐኪሙ እቺ ጣትህ መቆረጥ አለባት እንጂ ምንም ሌላ መፍትሄ የለውም ካለኝ ግን እያዘንኩ እየተከዝኩ ለሌሎቹ ጣቶቼ ጤንነት ስል ለመኖር ስል አስቆርጣታለሁ። ነገር ግን መዳን እስከቻለች ድረስ በሰብስ እንኳን ጣቴን ቆርጬ አልጥላትም። እስከዚህ ደረጃ ስንደርስ ብቻ ነው ትክክለኛ ሙእሚንነታችን፣ ትክክለኛ ሙስሊምነታችን ሊገለጽ የሚችለው። በአፍ መናገሩ ቀላል ነው፣ መጻፉ ቀላል ነው፣ ስለ አንድነት መስበክ ቀላል ነው። እየተናገርኩ ነው እኔ ራሱ አያችሁ። ማዳመጡም ቀላል ነው። ተግባሩ ግን የሰማይ ያክል ርቆብናል ማለት ይቻላል። ሙእሚኖች በሰሃቦች ጊዜ ሪድዋኑላሂ ዐለይሂም ጀሚዓን
በተግባር አሳይተውታል። ወንድማማችነትን ረሱል አለይሂ ሰላቱ ወሰላም ከመካ ወደ መዲና ሲሰደዱ መዲና ላይ ከ100 ዓመት በላይ እርስ በርስ ሲዋጉ የነበሩ አውስና ኸዝረጅ የሚባሉ ብሔሮች ነበሩ፣ ጎሳዎች። ከ100 ዓመት በላይ እነዚህን አንድ ያደረገው ኢስላም ነው። ደም እንዳይፈስ ያቆመው ኢስላም ነው። እንዲዋደዱ፣ እንዲተባበሩ፣ እንዲተቃቀፉ ያደረገው ኢስላም ነው። ያ ኢስላም አሁንም አለ። ያ ቁርአን አሁንም አለ። ያ መመሪያ አሁንም አለ። ያ ሐዲስ አሁንም አለ። ትውልዶቹ ነው የተበላሸ ነው የተቀየር ነው እንጂ እነዛን ከ100 ዓመት በላይ ሲዋጉ የነበሩትን ስንትና ስንት ህዝቦች ያለቁበትን ህዝቦች አንድ ያደረገው መመሪያ ግን አልተቀየረም። በዚያን ጊዜ የነበረው ፈጣሪ ነው አሁንም ያለው። እነዛን ማህበረሰቦች አንድ ያደረጉት መልእክተኛ ናቸው ሰለላሁ ዐለይሂ ወሰለም። አሁንም መመሪያቸው ያለው። ወንድሞቼ እህቶቼ ልብ በሉ። በኔ የተነሳ ባንቺ የተነሳ ማህበረሰቡ አንድነቱን ቢያጣ አማም አላህ እንጠየቅበታለን። አረ ከየውመል ቂያማ በፊት እዚችው ዱንያ ላይ እናገኛለን። ሰሃበተል ኪራም ሪድዋኑላሂ ዐለይሂም ጀሚዓን አንድነታቸውን ያሳዩበት ተግባር ብዙ ምሳሌዎችን መጥቀስ ይቻላል። አንዱን ላንሳላችሁ እስቲ። በሙሃጅሮችና በአንሳሮች መካከል የተካሄደ ልብ በሉ ወንድማማችነት አለ። ረሱል አለይሂ ሰላቱ ወሰላም ከመካ ወደ መዲና ሲሰደዱ የመዲና አንሳሮች አቀባበላቸው ደስ ይል ነበር። ከዛ ምን አደረጉ? አንድ ሙሃጅር ከአንድ አንሳር ጋር ወንድማማችነትን ፈጠሩ። እስከ መወራረስ ደረጃ የሚያደርስ ወንድማማችነት፣ የላይ አይደለም። ዛሬ ወንድሜ ነህ እህቴ ነሽ እንባባልና አይደለ? በጥርስ ፈገግታ የምንሸዋወድ ትውልዶች ሆነናል። ያ ትውልድ ግን ምንድነው ያደረገው? ልብ በሉ። ረሱል አለይሂ ሰላቱ ወሰላም ወንድማማች ካደረጓቸው ሰሃቦች መካከል አንዱ የመዲና ሙስሊም ምን አደረገ? ልብ በሉ። ምንድን ነበር ያደረገው? አንድ ስራ ሰራ። 2 ሚስቶች ነበሩት። 2 ሚስቶች የአታክልት ቦታ 2 የአታክልት ቦታዎች ነበሩት። መቼም አንድ ወንድ 2 ሚስቶች ቢኖሩት 2ቱን ሚስቶቹን እኩል አያፈቅራቸውም። ውሸት ነው። በዚህም አይጠየቅም። ልብ በሉ። ፍቅር በማበላለጡ አይጠየቅም። ቁሳዊ በሆነ ነገር እቤት ውስጥ ማሟላት ባለበት ነገር ቢያበላልጥ ይጠየቃል። በማደር ቢለያይ ይጠየቅበታል። ረሱል አለይሂ ሰላቱ ወሰላም ለሚስቶቻቸው መከፋፈል ያለባቸውን ነገር ከከፋፈሉ በኋላ ምን አሉ? ይሄ የምችለው የሆነ አከፋፈል ነው አሉ። በማልችለው ነገር እንዳትይዘኝ አሉት አላህን። የማይችሉት ምንድነው? የልብ ጉዳይ በፍቅር ላይ ከሴቶች ሁሉ አይሻን አስበልጠው ይወዱ ነበር ረሱል አለይሂ ሰላቱ ወሰላም። ተጠይቀውም አይሻ ናት ብለዋል ረዲየላሁ ዐንሃ። እና ያ ሱሐቢ 2 ሚስቶች ነበሩት። ከሁለቱ እርግጠኛ ሆነን መናገር የምንችለው አንደኛዋን አስበልጦ ይወዳታል። አሁን እቺኛዋን እፈታልሃለሁና አግባ ቢለው ኑሮ አይ ብዙም ፍቅር የሌለውን ብዙም የማያፈቅራትን ሴት ይሆናል ፈቶ የሰጠው እንል ነበር። ግን እሱ ይሄን አላደረገም። ምን አለ? 2 ሚስቶች አሉኝ አለ።
ከሁለቱ አንዷን እይና ደስ ያለችህን እፈታልሃለሁ። ልብ በሉ እፈታልሃለሁ፣ ኢዳዋን ስጨርስ ታገባታለህ አለው። ሁለት አታክልት ቦታዎች አሉኝ፣ አንደኛውን ምረጥና ውሰድ አለው። ምን ነበረ ያለው ሙሃጅሩ? ባረከላሁ ፊ አህሊከ ወማሊክ፣ በቤተሰብህም በገንዘብህም አላህ በረካ ያድርግልህ። እኔ አልፈልግም፣ ግን አንድ ነገር አሳየኝ፣ የገበያው ቦታ የት ቦታ እንደሆነ ብቻ አሳየኝ አለው። ምን ለማለት ነው ይሄን ምሳሌ ያመጣሁት? ሰሃቦች ሪድዋኑላሂ ዐለይሂም ወንድማማችነታቸውን አንድነታቸውን ሚስቱን እስከ ማስመረጥ ደረጃ ደርሰው ነበር። ተውት፣ ይሄንን ሚስት ማስመረጥ የሚለውን እንቶ አሁን የማይታሰብ ነገር ነው አይደል? እንቶ ቤታችን ካስቀመጥነው ከተረፈን ብር እንኳን ለመስጠት ጨካኞች ነን። ስንት ጥሪ ተደርጎ መልስ ለመስጠት አንድ ሪያል አውጥቶ ለመስጠት ነፍስያችንን ማሸነፍ ያቃተን ትውልዶች ነን። ይሄን ስል ሁሉንም እየጨፈለኩ አይደለም። አሉ ጀግኖች አሉ፣ መንገዱ ቢመቻችላቸው ማድረግ የሚፈልጉ ስንት አሉ። ሆኖም ግን ማጆሪቲውን ስንመለከት ግን ገና ይቀረዋል። ገና طيب ረሱል ዓለይሂ ሰላቱ ወሰላም ስለ ወንድማማችነት ብዙ ተናግረዋል። አልሙስሊሙ አኹል ሙስሊም፣ አልሙስሊሙ አኹል ሙስሊሚ፣ ሙስሊም የሙስሊም ወንድም ነው። ከለር፣ ኢኮኖሚ፣ ጎሳ፣ ጾታ፣ ቁመና፣ ፊዚካል የለም። አልሙስሊሙ አኹል ሙስሊም። ስለዚህም ትክክለኛ ሙስሊም ላ የظሊሙሁ፣ ወንድሙን አይበድለውም። ልብ በሉ፣ አይበድለውም ነው፣ አይበድለው አይደለም። ኸበርና ኢንሻ ይለያያል ዑለሞች ዘንድ። ኸበር ብሎ ማለት ይኸው ሙሐመድ ወንድሙን አይበድልም እና አይበድል ይለያያል አገላለጹ ራሱ። ልብ በሉ፣ አንተ እኮ ወንድምህን አትበድልም እና አትበድል ይለያያል። ተመልከቱ፣ አንተ አትበድልም ካለ ምንድን ነው? መበደል የሚባል ባህሪ ውስጡ የለም ማለት ነው። ሊኖርም አይገባም። አገላለጹ ልብ በሉ፣ አገላለጹ ላ የظሊሙሁ አይበድለውም፣ ወላ የሕቂሩሁ አሳንሶ አይመለከተውም፣ ወላ የኽዙሉሁ መረዳት ባለበት ቦታ ከጎኑ መቆም ባለበት ቦታ ላይ እሱን ከመርዳት ወደ ኋላ በማለት የበታችነት እንዲሰማው አያደርገውም። ወላ ዩስሊሙሁ አሳልፎም ለጠላት አይሰጠውም አሉ። አይስጠው አይደለም፣ አያሳንሰው አይደለም፣ አይበድለው አይደለም፣ አይበድለውም። ካደረገስ ችግር አለበት። ወንድሙን ከበደለ፣ ልብ በሉ፣ ወንድሙን አሳልፎ ከሰጠ፣ ወንድሙን ካዋረደ፣ ወንድሙን መርዳት እያለበት ሳይረዳው ከቀረ የሱ እምነት ጥያቄ ምልክት ውስጥ ይገባል። ልብ በሉ። ይህን ያህል ካልን ስለ ሙስሊሞች አንድነት መቼም አያልቅም። የሙስሊሞችን አንድነት እንግለጽ ቢባል ሰፊ ሰዓት ያስፈልጋል። በእስልምና ውስጥ አሁን አንድ ነን ወይ? አይደለንም። ያለምንም ጥርጥር ተውት። ዓለም ላይ ያሉትን ሙስሊሞች አይደለም፣
ኢትዮጵያውያን ሙስሊሞች አንድ አይደሉም። ምንም የምንደብቀው ነገር አይደለም። ችግራችንን እንወቀውና ድንገት እኔ ሆናለሁ የኢትዮጵያ ሙስሊሞች አንድ እንዳይሆኑ መንስኤ እየሆንኩ ያለሁት አንተ ወይም አንቺ ልትሆኑ ትችላላችሁ። ልብ በሉ። አንድ በሽተኛ ሐኪም ቤት ሄዶ የሚያመውን ለዶክተሩ በግልጽ ካልተናገረ አይድንም። አሻሪው አላህ ነው አይደል? ሰበብ ግን አለው። የታመመው ሰውዬ በሽታው ያለበት ቦታ ለሌላ ሰው ማሳየት እንኳን የማይፈልገው ቦታ ላይ እንኳን ቢሆን ለሐኪም ገልጾ ያሳየዋል። እየሰቀቀው እያፈረም ቢሆን ለምን? መዳን ስለሚፈልግ። ታመናል። በሽታችንን ግን መናገር አንፈልግም፣ መሻር እንፈልጋለን። የኢትዮጵያ ሙስሊሞች ሁሉም አንድነትን ይፈልጋል። ግን አንድነት ያጣንበትን ነገር ግን ወይ አላወቅነውም ወይ አውቀነው መድኃኒቱን መጠቀም ግን አልፈለግንም። ስለዚህ ሐኪም ቤት ሂደን ልብ በል ወዱ ወንድሜ፣ ውዲቷ እህቴ፣ ሐኪም ቤት ሂደን ችግራችንን ሳናፍር እንደምንናገረው ሁሉ ዛሬ የኢትዮጵያ ሙስሊሞችን አንድነት የነሳው ምንድን ነው የሚለው መነጋገር ያስፈልገናል። ምንም ሳንደብቅ፣ ምንም ነገር ሳንደብቅ። ይሄ ሲሆን ብቻ ነው ትክክለኛ ልንሆን የምንችለው። አለበለዚያ ግን በምንም አይነት መንገድ ችግራችንን ልንቀርፈው አንችልም። በምንም አይነት መንገድ ይቅርታ። አሁን ብዙ ችግሮችን መዘርዘር እንችላለን። ብዙ ችግሮችን እንደኔ ሁለት አንኳር ነገሮች አሉ የኢትዮጵያን ሙስሊሞች አንድነት የበጠበጡ። አንደኛው ጅህልና ነው። ልብ በሉ፣ ጅህልና፣ መሃይምነት፣ አለማወቅ። ምን? ማቴማቲክስ፣ ኬሚስትሪ፣ ባዮሎጂ፣ ፊዚክስ አይደለም። ይሄ አይደለም። ልብ በሉ። ዓለማዊ ትምህርት መማር አስፈላጊ እንደመሆኑ ሁሉ ግን አንድነታችንን አይጠብቅም። ልብ በሉ። በምንም አይነት መንገድ እነዚህን ትምህርቶች ስለተማርን አላህን ሊያሳውቁን አይችሉም። በጣም በርካታ የዩኒቨርሲቲ ምሩቆች አሉን በአሁን ሰዓት። አልሐምዱሊላህ ረብል ዓለሚን። ልብ በሉ፣ በርካታ። ነገር ግን السبب الرئيسي أو السبب الأول لتفريق المسلمين هو الجهل بالدين. እምነታችንን አለማወቃችን፣ ኢስላምን በተገቢው መንገድ አለመረዳታችን። በደንብ ነው የምገባበት እዚህ ቦታ ላይ። ልብ በሉ፣ ነካ አድርጌው አላልፍም። ኢስላምን አለመረዳታችን አንድነታችን እንዳይጠበቅ፣ አንድ እንዳንሆን እንቅፋት ሆኖብናል። ምን ማለት ነው?
አንድ ጭንቀታችን ለዱንያ፣ ለቤት፣ ለመኪና፣ ለዓለማዊ ህይወታችን እንጂ ለዲናችን ጊዜ ሰተን የምንማር ትውልዶች አይደለንም። አረ የእውቀት ማገኛው መንገድ ሰፊ ሆኖ ልብ በሉ እናቶቻችን፣ አባቶቻችን፣ አያቶቻችን፣ ቅም አያቶቻችን ያላገኙትን እድል ይሄ ትውልድ አግኝቶ እንዴት የእውቀት ማነስ አለ ትላለህ ካላችሁኝ ባጭሩ አስቀምጥላችኋለሁ። አንደኛ ጀማሪ እንጂ ጨራሽ የለም። እደግመዋለሁ፣ ጀማሪ እንጂ ጨራሽ የለም። ያላዋቂ ሳሚ ይላሉ ተረተኞች፣ አባባላቸውን እንዳላበላሸው። ያላዋቂ ሳሚ አለቅ። ጨርሱት እናንተ። ኡሱሉ ሰላሳ ይጀመርና ሙፍቲ ይኮናል። ከዚያስ ፈትዋ ሰጪ፣ ከዚያስ ሽርክ፣ ተውሂድ፣ ቢድዓ፣ ሱና፣ ዋጅብ፣ ሱና፣ የጀነት የጀሃነም፣ ሱንይ፣ ሙብተዲ፣ ህዝቢ፣ ኢኽዋኒ መፈረጅ ይጀመራል። አለቅ። አያችሁ፣ ይጀመራል አይጨርስም። ልብ በሉ። እንደነዚህ አይነት ትውልዶች ማህበረሰቡን አንድ ማድረግ ሳይሆን ይበታትኑታል። እኔም ልሆን ይችላል። እማላውቀውን ነገር ስጠየቅ አላውቅም ብዬ ወደ ሌላ እንደማስተላለፍ ፋንታ ፈትዋ የምሰጥ ከሆነ አለቀ። ጀህል፣ መሀይምነት ሙስሊሙን ማህበረሰብ እንዲበታተን አድርጎታል። ሁሉም ሙፍቲ ሆኗል። አሁን ሁሉም የተውሂድ ዘብ መስሎ ይቀርባል። ልብ በሉ፣ እዚህ ጋር አገላለጼ የተሳሳተ ከሆነ አስተካክለዋለሁ። ሁላችንም ለተውሂድ ተቆርቋሪዎች መሆን አለብን። ለምን? ያለ ተውሂድ እስልምና የለም። ግን ለተውሂድ ተቆርቋሪ ነኝ በሚል ግን ያለ ዕውቀት ምደባ ውስጥ መግባት ግን ኢስላም አይቀበለውም። የፈለኩትን ሙወሂድ፣ ያልፈለኩትን ሙሽሪክ፣ የፈለኩትን ሱኒ፣ ያልፈለኩትን ሙብተዲዕ፣ የፈለኩትን ሰለፊ፣ ያልፈለኩትን ኢኽዋኒ ብዬ ለመመደብ ግን የኔ መብት አይደለም በጭራሽ። ምን አለበት ለባለቤቶቹ ብንቶ? ምን አለበት? አሉን አልሐምዱሊላህ። ለኛ አይደለም ለሌላ የሚተርፉ የጠለቀ ዕውቀት ያላቸው ምሁራኖች አሉን። ለሌላ የተረፉ ብያለሁ። ለኛ አይደለም ለሌላ የተረፉ ዕውቅና የተሰጣቸው በርካታ ዑለሞች አሉን። ግን አልታደልንም። ያም ያቺም ተነስታ ፈትዋ ትሰጣለች፣ ምደባ ይመጣል። ከኛ አይደለም። እኔ ኢትዮጵያ ውስጥ ያለ ነገር የምታውቁትን ልንገራችሁ። ልብ በሉ። ኒቃብ መልበስ በሚለው ላይ ዑለሞች ተለያይተዋል። ሊያናገረኝ የሚፈልግ ሰው ካለ በውስጥ መስመር ማናገር ይችላል በሜሴንጀር። ኒቃብ መልበስ በሚለው ላይ ዋጅብ ነው አይደለም ዑለማዎች ተለያይተውበታል።
ልብ በሉ። እውነታው ይህ ሆኖ እያለ ትላልቁ ዑለሞች የተለያዩበት ነጥብ ሆኖ እያለ ካለማወቅ የተነሳ ኒቃቢስቷ ኒቃብ ያለበሰችውን ሙስሊም አሰላሙ አለይኩም አትላትም። ኒቃብ ያለበሰችው ሙስሊም እህታችን ኒቃብ የለበሰችውን አሰላሙ አለይኩም ብትላት መልስ አትሰጣትም። ሱሪ ያስረዘመ በሙሉ ኢኽዋን ይባላል ኢትዮጵያ ውስጥ አይደል? አያውቅም እኮ ሱሪ ያስረዘመ በሙሉ ኢኽዋን ይባላል። ኢኽዋን ማለት ምንድነው ዴፊኒሽኑ ብላችሁ ብትጠይቋቸው መልስ አይሰጡም። እሱ እኮ አውቀውም በቃ ድንገትም ስሜቱን ተከትሎ ይሆናል ሱሪ ያስረዘመው። ግን ሱሪ ስላስረዘመ ብቻ ኢኽዋን ይባላል። ጺም መላጨት ክልክል ነው፣ ሱሪ ማስረዘም ክልክል ነው። ምንም አንጠራጠርበትም። طيب ይሄ ሆኖ እያለ ግን ጺሙን የላጨ ኢኽዋን ነው ተብሎ ይፈረጃል። ምንድነው ኢኽዋን ብላችሁ ብትጠይቁት ጺሙን የላጨው ሰውዬ አይመልስላችሁም። አላውቅም ነው የሚለው። ግን ለምን ጺምህን ትላጨዋለህ ብትሉት ዱዓ አድርጉልኝ እስቲ እንዳሳድገው፣ እንደው እኮ እንዲህ እንዳልባል እየፈራሁ ነው፣ ወይም እንደዚህ ነው፣ የሥራ ጉዳይ ነው፣ ብዙ ምክንያቶች ይደረድርልናል። ወይም ማሳደግ እንዳለብኝ አላውቅም ነበር ሊለንም ይችላል። ፈራጆች ዕውቀት ላይ የተመሰረተ ትችት ይፈልጋል በእስልምና ውስጥ። ዕውቀት ላይ የተመሰረተ ይሄን የሰራ እንዲህ ነው፣ ይሄን ያደረገ እንዲህ ነው፣ የዕውቀት ባለቤቶች ቢገቡበት ያምራል። የኔ ቢጤ ከኪታቡ ተውሂድ አላለፍኩም፣ ኡሱሉ ሰላሳ ቀራሁኝ፣ 40 ነወዊያ ቀራሁኝ፣ ሪያዱ ሷሊሂን ቀራሁኝ፣ ወይም ተጅሪዱ ሶሪህ ላይ ደረስኩኝ፣ ፍቅህ ሰፊነቱን ነጃ። ኧረ አብዛኞቹ ወጣቶች ፍቅህ አይቀሩ በጭራሽ ተውት። ቋንቋማ አይታሰብም። ናሁ ሶርፍ ምናምን በላጋ ኡሱል ምናምን አይታሰብም በጭራሽ፣ ጥቂቶቹ ካልሆኑ በስተቀር። እነዚህን ትናንሽ ኪታቦች እኔ እያናናኩ አይደለም። እነዚህን ኪታቦች አደራችሁን አገላለጼ ላይ ስተት ካለ ይቅርታ ጠይቃለሁ። እኔ እነዚህ ኪታቦች ውስጣቸው ያለው ሐዲስና ቁርአን ነው፣ የዑለማዎች ትንተና ነው። አለል አይን ወራስ እንቀበላቸዋለን። ግን ዓሊም ለማድረግ ብቃት የላቸውም። እነዚህ ኪታቦች ጀማሪዎች የሚማሯቸው መጽሐፍቶች ናቸው። እነዚህን ኪታቦች ቀርቶ ፈትዋ ይሰጠናል። እነዚህን ኪታቦች ቀርቶ ከእስልምና ውስጥ የማስወጣት ወደ እስልምና ውስጥ የማስገባት ስልጣን ተረክባለች። እንዲህ አይነቱ ትውልድ ቆም ብሎ ራሱን ጠይቆ ወደ ኋላ እስካልተመለሰ ድረስ በምንም አይነት መንገድ ሙስሊሙ ማህበረሰብ አንድ አይሆንም። አንዱ ችግራችን ይሄ ነው። ያላዋቂዎች አዋቂዎች ተደርገው ሲቀመጡ ቀጥልበት እያሉ ኮመንት የሚሰጡ የሚደግፉ አጃቢዎች እስካሉ ድረስ ሙስሊሙ ከመበታተንና ከመለያየት ወደ ኋላ አይልም። ያጠፋን ሰው አቁም መባል አለበት፣ በአደባባይ አይደለም ባይሆን። طيب ሁለተኛው የጅህልና ክፍል ለዲናችን ጊዜ ሰጥተን አለመማራችን የተለያዩ ነገሮች ውስጥ እንድንገባ ያደርገናል። በሽርክ ውስጥ እንድንወድቅ፣ ቢድዓ ውስጥ እንድንዘፈቅ፣ ኹራፋት የሆኑ መሰረት የሌላቸው ነገሮች ውስጥ እንድንገባ እንድንፈጽማቸው፣ የሙስሊም ወንድምን ሐቅ እንዳንጠብቅ ያደርገናል ዲናችንን አለማወቃችን። ይሄ ሁለተኛው ጅህልና ነው። ሶስተኛው የጅህልና አይነት ጀህሉ ሙረከብ ይባላል። ጀህሉን ሙረከብ ምን ማለት ነው? ጀህል ሙረከብ፣ ጀህል በሲጥና ጀህል ሙረከብ የሚባል ነገር አለ ዑለሞች ዘንድ። ጀህል ሙረከብ ብሎ ማለት አለማወቁን አለማወቁ
ልብ በሉ። አለማወቁን ማወቅ ራሱ ዕውቀት ነው ይባላል። ግን አለማወቄን እማላውቅ ከሆነ ግን ራሴን አዋቂ አድርጌ ያስቀምጣለሁኝ። ምክር ቢመጣልኝም አልቀበልም። የፈለገ ነገር ቢመጣ እስልምናን የኢትዮጵያ ሙስሊሞች አይደሉም፣ የዓለም ሙስሊሞች እስልምናን ከቤተሰቦቻቸው የወረሱት እንጂ በሶርስ ላይ የተመሰረተ ውርስ አይደለም። ኢስላም መረጃ ላይ የተመሰረተ እስልምና ቢሆን አልሐምዱሊላህ። ግን ከእናት ከአባት ከአያት የተወረሰ ነው። ከዛስ እችኑ የወረስናትን ነገር እስልምና ነው ብለን እናንጸባርቃለን። ከዚያስ ሙስሊም ከሙስሊም ጋር ይነታረካል፣ ይሰዳደባል፣ ይተማማል። ሐቁን አያውቅለትማ፣ የሙስሊሙን መብት አያውቅለትም። ግን እሱ ራሱን አዋቂ አድርጎ አስቀምጧል እኮ። እናንተ ልታስተምሩን ይላሉ። አለመታደል ሆኖ ትናንት ተወልዳችሁ ይላሉ፣ ከነሱ በልጣችሁ ይላሉ። ለምን? ራሳቸው ያወቁ መስሎ ስለሚታያቸው። እንግዲህ በአጠቃላይ አንዱ የሙስሊሞች መለያየት መበታተን መንስኤ አለማወቅ ነው። አለማወቅ የሚለውን በሶስቱ አይነት መንገድ አይተናል። ሁለተኛው እንደኔ ሁለት አንኳር ናቸው ያልኳችሁ። ሁለተኛው ጎሰኝነት፣ ዘረኝነት። ልብ በሉ። ጎሰኝነት እስካለ ድረስ ሙስሊሞች እንዳይሆኑ። በጣም የሚያሳዝነው ደግሞ ጎሰኝነትና ዘረኝነት ጃሂሉ ዘንድ ብቻ እኮ ቢሆን ይቀል ነበር። ለምን? ጃሂል ስለሆነ ነው ብለን እናልፈው ነበር። አውቀዋል የተባሉት ጫፍ የነኩ ሰዎች ዘንድ ስናየው ግን ያሳዝናል። ልብ በሉ። ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዓልናኩም ሽዑበን ወቀባኢለ ሊተዓረፉ ኢነ አክረመኩም ዒንደላሂ አትቃኩም። ያ አዩሃ ናስ፣ እናንተ ሰዎች፣ ኢና ኸለቅናኩም ሚን ዘከሪን ወኡንሳ፣ ከወንድና ከሴት ፈጠርናችሁ። ወጀዓልናኩም ሽዑበን ወቀባኢል፣ ጎሳና ነገዶች አደረግናችሁ። አንዱ ባንዱ ላይ እንዲፈነጥዝ ነው፣ እንዲኮራ ነው፣ እንዲንቀው ነው አይደለም። ሊተዓረፉ፣ እንድትተዋወቁ። ኢነ አክረመኩም ዒንደላሂ አትቃኩም። ቀዩ ወይም ኦሮሞው ወይም ጎጃሜው ወይም ጎንደሬው ወይም ትግሬው ወይም ወሎው ወይም ስልጤው ወይም ወለኔው ወይም ጉራጌው፣ ሌሎችንም ወይም ሀብታሙ ወይም ፈረንጁ ወይም አረቡ ሳይሆን አላህ ዘንድ በላጫችሁ አትቃኩም፣ እሱን በይበልጥ የሚፈራው ነው። አለቅ። አትቃኩም። ኢነ አክረመኩም ዒንደላሂ አትቃኩም። አለቀ። ትልቁ ሁለተኛው ነጥብ ዘረኝነት። ዳዕዋ በዘረኝነት ሆኗል። ስራ ማስገባት በዘረኝነት ሆኗል። ስለ ሙስሊሞቹ ነው የምናወራው። እቺ ዘረኝነት አገር ቤት ብቻ ሳትሆን ተከትላን መታለች ወደ ስደቱ ዓለም። የሆነ የዳዕዋ ጥሪ ካለ ምንድነው? ማን ነው? የኛ ጎሳ ነው? ችግረኛ አለ እንርዳ ከተባለ፣ ታሟል እናሳክም ከተባለ
እርዳታ እናሰባስብለት ከተባለ በዳኢ ደረጃ እንኳን በሸህ ደረጃ እንኳን አንድ ሸህ ለአንድ ሸህ መርዳት እንፈልጋለን ከተባለ ብሔሩን ይጠይቃሉ። ምንድነው ብሔሩ? ጎንደሬ ነው? ጎጃሜ ነው? ወሎ ነው? ትግሬ ነው? ኦሮሞ ነው? ወለኔ ነው? ስልጤ ነው? ጉራጌ ነው? ሀደሬ ነው? ይጠይቃሉ። ይህን እስልምና ያስቀመጠው። ኢትዮጵያዊ ነኝ ሲለው ኢትዮጵያዊ መሆንህንም አውቃለሁኝ። ኢትዮጵያ ምን አስፈለገ? ለምን? ከበስተጀርባው ሌላ ነገር ካለ እንጂ ምንድነህ? ኢትዮጵያዊ ሙስሊም ወንድምህ ነኝ አውቃለሁ። ኢትዮጵያዊ መሆንህንማ በቋንቋ እኮ እያወቅኩህ ነው። ግን ኢትዮጵያ ምን እንዲህ አይነት ትውልዶች ኡማውን ይበታትኑታል። እድር በብሔር፣ እቁብ በብሔር። ሌላው ቀርቶ እኔ ካጋጠሙኝ አንዱ ሳውዲ አረቢያ ውስጥ ልብ በሉ፣ ሳውዲ አረቢያ ውስጥ የጎንደሬዎች መኖሪያ፣ የጎጃሞች መኖሪያ፣ የኦሮሞዎች መኖሪያ፣ የስልጤዎች መኖሪያ ብለው አሳይተውኛል። ወላሂ ገረመኝ። ምን ማለት ነው ይሄ? ሀታ ከአገር ወጥተው እንኳን ይሄ አካባቢ የስልጤዎች አካባቢ ነው አሉ። ሙስሊሞች አይደሉም እንዴ? ናቸው። ግን ለምን? ይሄ አንዱ ትልቁ ችግር የፈጠረብን ነው። ስራ ሲያስገቡ ጃሊያም በሉት የተለያዩ ስራዎች ላይ የራሳቸውን ጎሳ ነው የሚመርጡት። ሙስሊም ወንድሙ ስራ እየፈለገ ተቸግሮ እያየው፣ ሙስሊም እህቷ ስራ እየፈለገች ተቸግራ እያየቻት የራሷን ብሔር ነው የምትመርጠው። የራሱን ብሔር ነው የሚመርጠው። ረሱል ዓለይሂ ሰላቱ ወሰላም ስለ ዘረኝነት በዘረኝነት የተነሳ ችግር ተፈጥሮ በሰሃቦች መካከል ዳኡሃ ፈኢናሃ ሙንቲና ነው ያሉት። ተዋት፣ ግም ናት ነው ያሉት። ግም طيب እነዚህ ሁለት ችግሮች እኛ ጋር አሉ ወይስ የሉም? ይሄ ነው አሁን በቃ ይብስ ነው። እኔ ሳላውቅ ራሴን አዋቂ አድርጌ ሙስሊሙን እየበታተንኩ ነው ወይስ አይደለሁም? አንድ ይሄን ጥያቄ እንጠይቅ። ሁለት ዘረኝነት ውስጥ ያለ ወይ? እንደው ሙስሊም ስለሆነ ነው የምወደው እምረዳው እምጎራበተው ወይንስ የኔ ብሔር ስለሆነ ነው? ይሄን ጥያቄ ራሳችንን እንጠይቅ። በቃ ስለሌላው አይደለም። እኔ ጋር ያለውን ችግር መቅረፍ ከቻልኩኝ አንቺ እናንተ ጋር ያለውን ችግር መቅረፍ ከቻል ሌላውን እንቀርፈዋለን። ኢስላም በእኛ በኩል እንዳይመታ፣ ሙስሊሞች በእኛ በኩል እንዳይበታተኑ ብቻ ቀዳዳውን እንዝገው። ከዛ በኋላ ቀላል ነው። ቀዳዳዎችን ለማስፋት ወይም ለማብዛት የሚሞክሩትን ምንም አይነት ከነሱ ጋር መጋጨትና መላተም ሳይፈጠር ማስተካከል የምንችል ከሆነ አህለን፣ አለበለዚያ ምንም አይነት ኮመንት አለመስጠት። በተለይ ሶሻል ሚዲያ ላይ ስለዚህ ሙስሊሙ ማህበረሰብ ዑለሞቻችን፣ ዱዓቶቻችን ግዴታ አለባችሁ፣ ግዴታ አለብን። እኛን ነው የሚከተሉት አይደል? አወቅንም አላወቅንም አዋቂዎች ነን ብለን እስከ ቀረብንላቸው ድረስ አላህን ልንፈራ ይገባል። አላህን ልንፈራ ይገባል። እንዳንበታንትላቸው፣ እንዳንገነጣጥላቸው። ነገ አላህ ፊት ለፊት ሁላችንም እርቃናችንን ስለምንቆም፣ ስለዚህ ሲሳሳት ካያችሁ
ችግር ካለበት ዘረኝነት ጠባብነት ካለበት ካያችሁ ሳያውቅ አውቃለሁ ብሎ ፈትዋ እየሰጠ እያስተማረ ካያችሁ ተው ብላችሁ መናገር መቻል አለባችሁ። ተው ምንም ትልቅ ቢሆንም ምንም ዓሊም ቢሆንም መሳደብ ሳይሆን እርሶ ጋር ይሄ ችግር አለ፣ አንተ ጋር ይሄ ችግር አለ ብሎ መናገር ነውር አይደለም፣ ክልክልም አይደለም። ስለዚህ የዛሬውን ትምህርታችንን በዚሁ እንጨርሳለን። አላሁ ስብሓነሁ ወተዓላ ሐቅን ሰምተው ከሚተገብሩት ያድርገን። ባጢልን፣ ውሸትን፣ ከንቱ የሆነን ነገር አውቀው ከሚርቁት ያድርገን። ሙስሊሙን ማህበረሰብ አንድ ከሚያደርጉ እንጂ ከሚበታትኑት አያድርገን። ወሰለላሁ ወሰለም አላ ነቢይና ሙሐመድ ወአኽሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።